ከባሌ ጋር የሆነ ቦታ ገዛን። ያኔ የሱ ብር እና የኔ ብር ያኔ አይመጣጠንም በሰዓቱ ማለት ነው። የሱ ብር ይበልጣል፣ ግን የተወሰነ ብር ይጎል ስለነበር እኔ ሞላሁለት። ከዛን የዛን ጊዜ በሁለታችንም ስም ይሁን ምናምን ስለው በእርግጥ አላጠበቅኩትም። ከዛ ግማሽ ካወጣሽ ግማሽ አድርገን እሺ በሁለታችንም ስም ይሆናል አለኝ። እኔ በሰዓቱ ደግሞ እኔ ሌላ ቦታ ልገዛ ነበረ። ሌላ ቦታ ልገዛ ስል መጀመሪያ ይሄኛውን ቦታ ልግዛ፣ ይሄኛው ቦታ እንዳያመልጠን ያኔ ያው ለሁላችንም ነው በሚለው ሐሳብ ማለት ነው ሲለኝ እኔ ሌላ ቦታ መግዛቴን ትቼ እሺ ብዬ ብር የጎደለውን ብር ሞልቼ ቦታ ገዛ። ከዛም በኋላ በልጆቹ ስም ልጆች አሉና አልሐምዱሊላህ በልጆቻችን ስም ይሁን ምናምን ስለው ስም ሲቀየር ማለት ነው እኔ ያለው ለምንድን ነው በእነሱ ስም የሚሆነው? እኔ ያኔን የምሰራው ለሁላችንስ አይደል ወይ ሲለኝ እሺ አልኩት በሰዓቱ። ከዛን በኋላ አሁን ስንቀያየም ቦታው ላይ የለሽም አለኝ። እሺ ቦታው ላይ የለኝም፣ እኩል አላወጣሁም። እኔ ምንድን አልኩት አሁን ስንቀያየም እሺ በቃ ያለኝን ስጠኝና ከዛ ወዲህ የላኩለት ብር ስለነበረ እሺ ያለኝን ስጠኝና በቃ እንለያይ ስለው ቦታው ላይ ያኔ ቦታው ላይ የለሽበትም አለኝ። ቦታው ላይ የለሽበትም ያኔ አንተ እንትን ካልክ ቦታው ተገምቶ አንተ የሚያወጣው ብር እኔ የሚያወጣሁት ብር አንስተን ትርፋችንን ለጋራ እንካፈል። አይ ካልክ ደግሞ በሰዓቱ እኔ የላኩትን ብር እኔ ዱባይ ነኝ፣ በሰዓቱ የላኩትን ብር በአሁኑ ምንዛሬ አስበህ ብሬን ስጠኝ አልኩት። ከዛ እሱ ደግሞ አሁን አይ በአሁኑ ሂሳብ አላስብልሽም ከቦታውም ላይ የለሽበትም፣ ግን እሳ የዛን የላክሽውን ብር በሰዓቱ ያንኑ ብርሽን ነው መመለስልሽ አለኝ። ያኔ አሁን እሱን ማለት ነው አይ ግዴታ ይሄንን ብር ስጠኝ ብዬ ሸሪዓ ፍርድ ቤት ምናምን እንትን ከመል ያኔ እንትን ሐቄ ነው አይደለ? የምትካፈሉት እንዴት እንደሆነ ልንገርሽ። አሁን ላይ ቤቱ ምን ያክል ያወጣል ተብሎ ይገመትና የዛኔ አንቺም እሱም ባወጣችሁት መጠን ልክ ታስቦ ይሰጣችኋል። እኔ ነበረው የፈጠሽውን ገንዘብ ልስጥሽ የሚለው እሱ አያስኬድም፣ ማይቻል እኮ እሱ እኔ ያልኩት ቦታ ነው የገዛ ነው ቦታውን ያወጣነው ወጭ ታስቦ እኔም እንደዛ ነው ያልኩት። ከዛ ትርፋችንን እንካፈል ስለው እሱ ደግሞ እንደዛም አይሆንም የዛኔ የላክሽውን ብር ብቻ ነው አሁን የምሰጥሽ አለኝ። የዛኔ የላኩት ለምሳሌ 5200 ድርሃም ነው 200 አክቹሊ በቃ አትድገሚው ልትደግሚው ነው ያ ነገር የለው። አሁን እንዴት መሰለሽ የምታደርጉት ቦታው አሁን ምን ያክል ይሸጣል የሚለው ይገመትና ከዚያ በኋላ በዚያ በሰዓቱ ባወጣችሁት መጠን ልክ ታስቦ ይሰጣችኋል። አይ እንደዛ ነው የሚሆነው። እሺ ሌላም ጥያቄ አለኝ። ከዛ ደግሞ ወደዚህ ስመጣ 32000 ብር ልኮልኝ ነበር ማለት ነው። ብሩን ሲልክልኝ እኔ ለልጆች አስቤዛ ምናምን አሟልቼ ነው የመጣሁት። ልጆቹ ያሉት ከእናቴ ጋር ናቸው። የሚያስፈልጋቸውን ብዙ ነገር ያስፈልጋቸዋል ሁለት ስለሆኑ እሱን አሟልቼ መጣሁኝ። ከዛ አሁን እሱ ያንንም ብድር ነው ያኔ በሰዓቱ ወይ ብድር ስጠኝ ወይ ደግሞ ላክልኝ ነበር ያልኩት። ከዛ እሱ ብድር ነው አለኝ። ብድር ነው ሲለኝ እኔ ደግሞ ለልጆቻችን ነው ያወጣሁት እንዴት ብድር ይሆናል አልኩት። እሺ አንቺ በዚያ ሰዓት በትዳር ላይ ነበራችሁ አንቺና እሱ? ትዳር ላይ ያኔ በሰዓቱ ቤተሰብ ጋር ነበር እኔ ያሳደግኩት 2 አመት ከምናምን ድረስ ቤተሰብ ጋር ሆኜ ስለነበር አልመቸኝ ሲል ያኔ ነገሮች እንትን ሲሉብኝ ተከራየሁ ማለት ነው። ከተማ ገብቼ ስከራይ ማለት ይኸው እህት አንዴ አሁን ታሪኩን ሳይሆን የምትደግም በትዳር ላይ ነበራችሁ እንዴ ስልሽ ኒካህ ላይ ነበራችሁ በሰዓቱ ወይንስ ተፋታችሁ? አዎ ያኔ እኔ ቤት ስከራይ ከተማ ገብቼ ቤት ስከራይ አይመለከተኝም አለኝ። አይመለከተኝም ሲለኝ
ካልተለያየን ያኔ በብድር መልኩ ባልና ሚስት እንደሆነ ከቀጠልን ደግሞ ያኔ የልጆቹ ወጪ መሸፈን ግዴታ ያለበት እሱ ነው። እንደዛ አስቤ ነው ከተለያየን ብዬ አስቤ ነው። ከሆነ እሺ ካልተመለከተ አበድረኝ እንዴ አሁን ልጆቹን አንቺ ልጆቹን ለማሳደግ ወጪ አይሰጥም ነበር በሰዓቱ ወይንስ ለልጆቹ እየሰጠ ሌላ ተጨማሪ ብድር ጠይቀሽ ነው? ከዛ በፊት ይሰጥ ነበረ። ከዛ በፊት ማለት ነው። በሰዓቱ ግን እኮ ለልጆቹ መስጠት ያለበትን እየሰጠ አይደለም በሰዓቱ። አንቺ ከየትም እያመጣሽ ነው እያሳደግሻቸው ያለሽ የነበረው አይደለ? ኖ ከዛ በፊት እየሰጠኝ ነበር። በሰዓቱ ግን አላከልኝም። ለልጆቹ ወጪ የሚሆን አላከልኝም። በሰዓቱ ብር የለኝም እኮ። እሺ ለልጆቹ ወጪ ለሚሆን መጠን ነው ያ ብር። ከዛ የሚያልፍ አይደለም አይደለ? የተቀበልሽው ገንዘብ አዎ 32,000 ብር ነው። ለዛ ከሆነ እናትመልሽለት። ምክንያቱም ባል ከሚስቱ ጋር ቢፋታ ራሱ ልጆችን የማስተዳደር ግዴታ አለበት እንዴ? ስለዚህ ለልጆቹ ያንን የማውጣት ግዴታ ስላለበት እሱን መመለስ ግዴታ ይሆንብሽ። አንድ ባል ከሚስቱ ጋር ቢፋታ ለልጆቹ የማስተዳደር ኃላፊነት ስላለበት ቢፋቱም ራሱ አንዷም አልተፋታቸውም። ስለዚህ ያንን ለልጆቹ ቀለብ የሚሆን አውለሹ ከሆነ ለዚያ ነገር ምንም የምትመልሽለት ነገር አይኖርም። እሱ አሁን መያዣ ያደረገው ምንድነው? አበድረኝ ብለሽኛል፣ ስለዚህ ብድር ነው የላኩልሽ። ዝም በይው ብትይው ለልጆቹ የሚሆን ወጭ አላወጣም ብሎ በሌላ መንገድ ተቀብለሽ ተጠቅመሽው ከሆነ ለልጆቹ እንዳልሽው በዚያ ነገር ላይ ምንም የምትመልሽለት ነገር አይኖርም። ማስረጃ جاءت هند بنت عتبة زوجة أبي سفيان إلى النبي صلى الله عليه وسلم وقالت يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي من القوت فماذا أفعل؟ فقال لها النبي صلى الله عليه وسلم خذي ما يكفي لك ولأولادك من القوت من غير أن يعرف. نبياتنا صلى الله عليه وسلم بزماناتشو هند بنت عتبة يا أبو سفيان مست كسلموا بهالا مالتنا ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣችና ጥያቄ ጠየቀች። አንተ የአላህ መልእክተኛ ሆይ ባሌ አቡ ሱፊያን ገንዘብ እያለው ስስታም ነው፣ ቆጣሪ ነው፣ አይሰጠኝም አለች። ለእኔና ለልጆቼ የሚበቃንን ቀለብ ወጪ አያደርግም። በጣም ተቸገርኩ፣ ምን ላድርግ አለች። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏት? ለአንቺና ለልጆችሽ የሚበቃን ቀለብ ከእርሱ ውሰጂ፣ በማያውቅበት መንገድ ቢሆንም እንኳን አሏት። ይሄ ዘረፋ ስርቆት ይሆናል ወይ? አይሆንም። ምክንያቱም ባል ሚስቱንና ልጆቹን የማስተዳደር ኃላፊነትና ግዴታ አለበት። ያን ገንዘብ የማውጣት ግዴታ ባለበት አካል ላይ ሄዳችሁ ገንዘቡን ብታነሱ እንደ ስርቆት አይቆጠርባችሁ። ገብታችኋል? ስለዚህ ለእርሷና ለልጆቿ የሚበቃትን ትወስድ ነበር፣ እሱም የማያውቅበት መንገድ። ይሄ ኃጢአት አይሆንም። ስስታም ከሆነ ባልሽ ለአንቺና ለልጆችሽ የሚያስፈልግሽን አልሰጥም እያለ ካስቸገረ በማያውቅበት መንገድ ብታነሺ ይሄ ስርቆት አይባልም። የማውጣት ግዴታ ያለበትን አላወጣም ስላለ ማለት ነው። ገብታችኋል? ስለዚህ አንቺን ያንን ገንዘብ ያደረግሽው ለልጆችሽ አላወጣም ብሎ ሳይልክ የቀረውን ገንዘብ በዚያ መንገድ ተቀብላሽ ለልጆችሽ ቀለብ አውለሽው ከሆነ የአንድ ብድር አይቆጠርም። የማውጣት ያለበትን ግዴታ ነው የተቀበልሽው። ምንም የለብሽም፣ ብድር አይሆንም። ያ አይ